በቀጥታ የምጠይቅሽ አብርሃም ወደ አንቺ እንዲመለስ ትፈልጊያለሽ አትፈልጊም? ቤተሰብዬ እንዴት ናችሁ? ደህና ናችሁልኝ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። በነገራችን ላይ ሰሞኑን የይቅርታ ጥያቄዎች በስተዋል። በጣም የሚያስገርመው በቀደምም እንደው ይቅርታ መልካም ነው ብለን ለዘብ አድርገነው አለፍን እንጂ ሩታ ማነው የአብርሃምን እህት ይቅርታ እንድትጠይቅ የተደረገበት መንገድ በራሱ ብዙ ስህተቶች አሉት። እዚህ ጋር ሩታ በዳይ ሆና እንዲሁም ደግሞ የአብርሃም እህት ተበዳይ ሆና ነው እዛ ጋር ይቅርታ የተጠየቀው። አሁን ላይም ደግሞ ትዳሩ ላይ አማግጦ ትዳሩን ፈቶ ሌላ ሴት ጋር ሄዶ ይሄ ሁሉ ህይወት እያሳለፈ ያለው አብርሃም ባለቤቱ ይቅርታ መጠየቅ ሲገባው ባጠፋው ጥፋት አሁን መልሰው ሩታ ይቅርታ እንድትጠይቅ እያረጓት ነው። እኔ ሳስበው ምናቸውም ማናቸውም የአብርሃም ጀሌዎች ጠቅላላ መቼም ለሩታ አይሆኗትም። ሳስበው አብዛኞቹ ሩታን እዛ ለማሳሰር ከጎኗ ማይጠፉ ናቸው እንጂ ለሩታ እውነት ብታስቡ ኖሮ እናንተ ማለት ነው ትላንት ዝም አልናችሁ፣ አለፍናችሁ፣ ደገማችሁት። እንደገና ማታ ላይ አብርሃምን ይቅርታ ጠይቂው ብላችሁ መጣችሁ ማለት ቅንነት፣ መልካምነት፣ ሁሉም ነገር ቦታ አለው። ቤተሰብ አንዳንዴ ገደቡን ሲያልፍም ይደብራል። አሁን እኔ የሚደብር ነገር ነው እየተሰማኝ ያለው። ለምን መሰላችሁ? እቺ ልጅ ቤቷ ቁጭ ብላ ልጇን ባሳደገች ትዳሯ ላይ ያለች በእርግዝና ሰዓት ላይ ያለች እንደዛ ተሰቃይታ ባልየው እዛ እየተሯሯጠ ከሴት ጋራ ያን ሁሉ ፈተና እንዳልቻለች አሁን ምን የሚሉት ይቅርታ ነው ሩታ አብርሃም የምትጠይቀው? በምን ኬዝ? እሺ ፎር ዋት ሪዝን ንገሩን። ሪዝን እኮ ያስፈልገዋል እያንዳንዱ ነገር። አንዳንድ ጊዜ ተገፍታችሁም ይቅር በሉ ይባላል፣ ግን አይነት አለው። ዝም ብላችሁ ተነስታችሁ ከመሬት ይቅርታ እሱ ቺት አድርጎባት እሷ ይቅርታ ስትጠይቀው ቤተሰብ የአእምሯችን እንዴት አድርጎ ነው የሚቀበል? ምንድነው እነዚህ ሰዎች ሊያጨልሉን እንደፈለጉት እኛንም ጭምር ማለት ነው። እዚህ ጋር ያለው ወንድማችን ቢኒ ማለት ነው ከኤፋ ጋር ቆመክ ትላንትና ሆኖ ማለት ነው ሩታ እንዴት ከአብርሃም ጋር ትታረቃለች? እንዴት መልሳ አብራ ትሆናለች? ይሄን ሁሉ ነገር ለዋለ ካደረገ በኋላ ብለክ ልክ እኛ እንደሞገት ነው ስትሞግት እንዳልነበረ ምሽቱን ተከረበትክና እንደዚህ አይነት የሚዋለል ተልባ አይነት ሰው ነው አይቻላቅም እንዴ? ምሽቱን ተገለበጥክና መተ ደግሞ ሩታን አብርሃምን ይቅርታ ጠይቅ ብለክ መጣክ። ምን ሆናችሁ ነው እናንተ? ቀውሳችሁ እንደገና ልጅቷንም ልታቀውሷት ነው እንደፈለጋችሁት? አብርሃም እኮ ማለት ነው በሰሞኑ በተለቀቀው ቪዲዮ እያያችሁ ነው። እንትና ወንድማችን ፈረንጁ ምን ብሎት ነበረ? ፈረንጁ የምሩን አይደለም ግን አብርሃም በድዬ ካለ ይቅርታ አድርግልኝ ገብቶኛል ሩታ ገፍታለሽ ብሎ መጣ። አብርሃም ምን እንዳለ ሰማችሁ አይደል? እዛ ቪዲዮ ላይ ቤተሰብ በራሱ ሙሉ ኮንፊደንስ ተማምኖ ሩታ እንደገፋችሁ እንደበደለችው እንዲሁም ደግሞ ፈረንጁ ይሄን ነገር ተረድቶ ይቅርታ በመጠየቁ ልክ እንደሆነ ነው የተናገረው። አያችሁ አብርሃም መቼም ቢሆን ጥፋቱን የሚያይ ሰው አይደለም። ሁሌም የሰው ጥፋት ነው የሚታየው። ሁሌም የራሱ ነገር አይታየውም። አሁን ያደረገው ነገር በሱ ቤት ልክ ነው በቃ። እኔ አብርሃም ደንግጫለሁኝ በዛ ልክ እንደዚህ ፈረንጁ ሲናገር ትንሽ እንኳን አለመጠርጠሩ። እንዴ ሩታን በድዬ የሩታን ገፍቼ ከወጣሁት እኔ ነኝ እንዴት እንዲህ ሊለኝ ቻለ ብሎ ትንሽ ጥርጣሬ እንኳን አላሳየም። ትንሽ አወራ፣ በኋላ ላይ በቃ ደስተኛ ነኝ ብሎት ሄደ። ፈረንጁ አውቆ ነው የእውነት ይቅርታ አይደለም የጠየቀው። በእርግጠኝነት በጣም ነው የሚናደደው ማለት ነው። ለምን እውነተኛ ይቅርታ እውነተኛ ሰላም ፈልጎ አይደለም ፈረንጁ ያንን ቪዲዮ የቀረጸው የአብርሃምን ምን እንደሚል ለማየትና ይቅርታ መጠየቅ ምን ያክል በምን ልክ እሱ ሊመልስ እንደሚችል ሊገመግመው ነው። ሰዎች ግን ይቅርታ ሲጠይቁት አብርሃም ይቅርታ አይቀበልም። ባይዘው ይቅርታ የሚቀበል ይመስላል እንጂ ሩታ ከአንድም ስንት ይቅርታ አልጠየቀችውም። ምላስ ላይ ብቻ ነው ይቅርታ ቃል የሚናገረው እንጂ ተግባር የለበትም። ስለዚህ አሁን ላይ በጣም ሩታ ላይ በደል እየደረሰ ነው። እኔ እየታየኛለው በደል ነው። ተባብራችሁ የአብርሃም ጓደኞች ጠቅላላ ሩታ ወገን እየሆናችሁ እየመሰላችሁ እየጎዳችኋት ነው። ልጅቷን በጣም እየጎዳችኋት ነው። እንዴ ይቅር መባባል መልካም ነው ብለናል 10,000 ጊዜ አንደጋግመውም። ከይቅርታ የምታተርፉት ሰላም ነው። ግን ደግሞ እቺ ሴት ምን በድላ ነው አብርሃምን ይቅርታ መስጠይቀው? ኩዌሽን ማርክ። የዚህ ጥያቄ መልስ ያስፈልገዋል። ምን በድላ እንዴ? አብርሃም ዘላለሙን ጥፋቱ እንዳይታየው እያረጋችሁ እሱን እየካባችሁ እኮ ማለት ነው ሚዲያ ፊት ያለምንም እፍረት በትዳር ላይ ማግጦ ሌላ ሴት ሲያስረግዝ ምንም ሳይሸማቀቅ ማለት ነው ወጥቶ የተናገረ ሰው ነው። ይሄ ደግሞ የእናንተ ፍሬ ውጤት ነው።
እሱ ሁሌ በጎ እንደሰራ መልካም እንዳደረገ እያስመሰላችሁ ኮሜንት ታረጋላችሁ ኮሜንታተሮች። እንዲሁም ደግሞ እንደዚህ ጓደኞቹ አጠገቡ ያላችሁት የአብርሃምን ችግር ፍንትው አርጋችሁ እዛው መክራችሁ ዘክራችሁ ያኔውን መመለስ ሲችሉ ሁላችሁም ተሰባብራችሁ የምትመጡት ሩታ ጋር ነው። ወይኔ ሩታ ያልቻለችው መከራ አለ እንዴ! እና አሁን ላይ እሷ ይቅርታ የምትጠይቅበት ሪዝኑ ብቻ ነው ያልገባኝ። ቤተሰብ ይቅርታ ሺህ ጊዜ ይቅርታ ብትሉ ኖርማል ነው። ከእናንተ የሚቀንስ ምንም ነገር የለም። ይብላኝ ይቅርታ ለማያውቅ ሰው ይቅርታ የሚያውቅ ሰው መልካም ነው። ሩታ ሜቢ አሁን ላይ አብርሃም ከልጇ በመለያየቱ ወደዛች በማዘንበሉ ውስጧ ቅሬታ አለ። መመለስ አይነት ፍላጎትም እሷ እያሳየች ነው። የሩታ ልብ ደግሞ ይለያል ስለ እውነት። በዚህ ልክ እንደዚህ የተገፋች ሴት፣ በዚህ ልክ በህይወቷ ፈተና ስትበላ የኖረች ሴት መልሳ ፈተና ያሳያት ሰው ጋር ልመለስ ብላ ልቧ ራሱ ማሰቡ ይሄ ድንቅ ነው። የምሬን ነው። እንደዚህ ከቻለችበት ሩታ መቻሉን ከሰጣት ያስችላት። እኔ ምንም ልል አልችልም። የእውነቴን እኮ ነው እንዴ! ይሄ ታሪክ እኮ ማለት ነው አሁን ቅርብ ጊዜ የተከሰተ እኮ ነው። አብርሃም እኮ አንድ ቀን በስህተት ራሱ ወቅሶ የሚያቅሰው አይደለም። እህቱ ብቻ ነች ባለፈው ጊዜ በስነ ስርዓት ቡዜ ማለት ነው አብርሃም በትዳር ላይ ያለ ነው ያንን ነውር የፈጸመው ብላ በገሃድ የተናገረችው ለመጀመሪያ ጊዜ። ያችን ቪዲዮ ካየው በኋላ እኔ ለቡዜ ራሱ ይቅርታ አድርጌላታለሁ። ለምን መሰላችሁ? እውነታውን ተናገረቻ። ለምንድን ነው ሁሌ የምሸፋፈኑ ስንል ነበረ። ባለፈው ከካሌብ ጋር ስትገናኝ እውነቱን ያፈረጠችው ማለት ነው። ስለዚህ ይሄ ሰውዬ በስተት መንገድ ዘላለሙን እንዲቹ እንደሄደ ብዙ ገና ስተት ይሰራል። እናንተ ይሄን ስተት እየነገራችሁ ካላረማችሁት ጓደኛችሁን እየመጣችሁ ሩታ ላይ ሩታ መቼ ለሰላም ለእርቅ መቼ ወደ ኋላ ብላ ታውቃለች? የሆነ ሰው ወቅት ላይ ተናዳ ተበሳጭታ በትዳሯ ላይ እንደዛ አይነት ነገር ስላደረገባት እስከ ፍቺ ድረስ ሄዳለች። ማንም ሴት ልታረገው የምትችለውን ነገር ነው ያረገችው። ቸኩሎ እሱ ትዳሩን መንከባከብ ሲገባው ዘሎ ሄርሜላ ላይ ፊት ያለው እሱ የማገጠ እሱ የባለገ እሱ። እቺ ሴት ምን ታደርግ? በግድ ኢንተረስት እንዲኖራት እያረጓት ነው። በቃ ፍላጎት በግድ ሳታጠፋም አሜን ብላ ፍቻለሁ ብላ እያንዳንዱ ላይ ዞራ ይቅርታ እንድትጠይቅ እያረጓት ነው። ግፈኛ ናችሁ። የምሬን ነው። ይሄ ወዳጅነት አይደለም። ከፍተኛ የሆነ ውስጥ ለውስጥ የሚደረግ ሴራ ያለ ይመስለኛል። እሷን ጠልፋችሁ ለመጣል ኦዲየንስ የእሷን ልፍስፍስነት ብቻ እንዲያይ በቃ ምንም ለራሱ አቋም የሌላት ሴት እንደሆነች እንዲረዳና ከሰው ከህዝብ ዘንድ ከልብ ውስጥ እንድትወጣ ለማድረግ ነው። አሁን ላይ እናንተ ትኩረታችሁ ሄርሜላን ማግዘፍ፣ ሩታን ደግሞ ለመጣል ነው የተሽቀዳደማችሁ ያላችሁት። በነገራችን ላይ እያንዳንድሽ ማለት ነው እዚህ ጋር ያላችሁ የአብርሃም ጓደኞች ጭምር ከሩታ ውጪ ምንም አይታይላችሁ ምንም። ያ ደግሞ እናንተን ሰላም የሚነሳችሁ ይመስለኛል ሳስበው። ምቀኝነትም ጭምር አለባችሁ። ይሄ ፍቅር ወዳጅነት አይደለም። አብርሃምና ሩታ ይስማሙ እንዴ? ሰው ከሞተ በኋላ ይነሳል? እስቲ ንገሩኝ። እንደዛ እንደማለት እኮ ነው። አብርሃም እኮ በቆሟ ገሏት የሄደ ሰው ነው። እቺ ልጅ ነፍስ አላት ተነፍሳለች እንጂ ገሏት የሄደ ሰው ነው። ማንቿም ሴት ባለትዳሩና ወንድየው በትዳሯ ላይ ሌላ ሴት ካማገጠ አሜን ብላ የምትቀበል ከመቶ እኔ ልንገራችሁ 1-2% አይሞሉ። አብዛኛዋ ሴት የኢትዮጵያ ሴት አትደራደርም በእንዲህ አይነት ነገር። ትቀልዳላችሁ እንዴ? ስለ ነገ በምን ትተማመንበታለሽ በዚህ ሰው ላይ? ሌላው ደግሞ ሄርሜላ ዛርጉዝ ናት እየተባለ እንዴ! እኔ እኮ ግራ ነው የገባኝ። ሄርሜላ ባታረግዝስ አብርሃም መማገጡ ብቻ ከሩታ እንዲለያይ መስፈርት አይሆንም? እስቲ ንገሩኝ። አይሆንም? ማቅጦባታል። ትሰማላችሁ? መማገጥ አማርኛውን እንተንትንላችሁ እንዴ! እንዴ ልጅቷ በጤና ትኑር። ምንድነው ልጅቷን በሽተኛ ልታረጓት ነው እንዴ? አብርሃም አልተቀመጠምና ችግር አለበትና ሩታም እንደሱ መሆን አለባት እያላችሁ ነው? ከዚህ በኋላ የትኛው መተማመን ነው አብረው በሰላም የሚያኖራቸው? አንድ ቤት እንደዚህ እየወሸከተ የባለገባት ማለት ነው። አብርሃም የመጀመሪያው ሄርሜላ ብትሆን የባለገባት ኖርማል ነው ብላችሁ ታልፋላችሁ። ሩታ እኮ ከአንድም 4 ሴቶች ታግስ ያሳለፈች ሴት ናት። ከሄርሜላ በፊት ፍቅርም መታ ነበረ። ጽጌረዳም እንደዛው መሀከል ላይ ገብታ ነበረ። አሁን ላይ ጓደኛ አስመስለው መጡ እንጂ ጽጌረዳም አንደኛ መሀከል ላይ ብዙ ታሪክ ፈጥራ ሄደች ሴት ናት። ሌሎች እነ ነጻነት ስማቸውን ጠቅሼ አልጨርስም። ብዙ ናቸው። በጣም ብዙ ሴቶች ከነዛ ሁሉ መንጭቃ ልክ ከጅብ መንጋጋ እንደሚፈለቅቅ ሰው በሚገርም ሁኔታ ከነዛ ሁሉ አላቃ ወንድየው ጥንካራ ሳይሆን የወንድየው ልፍስፍስነት ስላለ አዳነች። አዳንኩ ስትል ይሄው እዚህ ጋር ደግሞ ሄርሜላን ጣለ።
ሄርሜላ እንኳን ለማንም ለቤተሰቧ የምትመለስ ሴት አይደለችም። ይሄው በቃ እንደዚህ አይነት ህይወት ውስጥ ገቡ። ምን ይፈጠር ነው የምትሉት? አሁን ምን ይፈጠር? ሩታ ማቆያ ነች። አብርሃም ሌላ አይዲያ ሲኖረው ሩታ የሱ መጠቀሚያ ነች። እኔ እንጃ ቤተሰብ አሁን እኔ ምን እንደሚታየኝ ታውቃላችሁ? ሩታን ካደረጋት ነገር አንጻር ሴቶች ብዙ ጊዜ ወላችሁ ቺት ሲደረግባቸው ፈለገ ያንን ሰው ቢወዱት ውስጣቸው ደስተኛ ሆኖ ሊቀበሉት አይችሉም። በታምር አብራችሁ ኑሩ ብትባሉም እሺ አይሉም አብዛኞቹ ሴቶች፣ የኢትዮጵያ ሴቶች። እውነቴን ነው የምላችሁ። ስለዚህ ለምንድን ነው ሩታን እንደዚህ የምትጫኗት ነው? እሷም የሆነ ነገር እያሳየች ነው። እኔ ሊገባኝ አልቻለም። የሩታ ባህሪ በራሱ የሆነ ግራ ታጋባለች። ትላንት የሆነ አቋም ያላት ዛሬ ላይ አቋም የሌላት ነው የምትሆነውና በዛ ላይ ደግሞ ጓደኞቹ ጭውቴ ላይ ናቸው ያሉት። ይሄ እገዛ እሷን ማገዝ አይደለም፣ እሷን መደገፍ አይደለም፣ ትዳሯን መታደግ አይደለም። ትዳሯን መታደግ የነበረባት አሁን ላይ አይደለም። ሩታ ድሮ ገና ጥራለች። አብርሃም ሌላ ነገር ውስጥ ሳይገባ በጣም ብዙ እስከ መደባደብ እስከ መጣላት ደርሳለች። ያሉን ብሏት ነው ፍቺ ላይ ሄደችው አይደለ? አሁን ምን ጠበስ ነው? ከሄርሜላ ጋር ከተጠቃለለ በኋላ ሌላ ጉዱስ ከገቡ በኋላ ተርመጥምጦ ወደ ሩታ መልሶ መጥቶ ይርመጥመጥ እያላችሁ ነው። ኧረ እነዚህ ሰዎች ግን የሚሰሩትን ነገር ያውቃሉ ነው። እናንተ የሚመክራችሁ የለም። ይሄ የምታረጉት ነገር ልክ አይደለም። በዚህ መንገድ ሰዎችን በሚያስተምር ይሄ ጥሩ አይደለም ተውሉ። ኦዲየንስ የሚመጥን ማይመጥን ብሎ የሚነግራችሁ ምንም አቅራቢያችሁ ጤናማ ሰው የለም እንዴ? እኔ እንደዚህ ሁሉ ድርጊት ለዋለ ፈጽሞ ሩታ ከተቀበለችው እኛ ምን አገባን? ናገባን ግን ደግሞ ሃይምሯችን እሺ ብሎ አይቀበልም። እዚህ ጋር ደግሞ ያው እንደነገርኳችሁ ወንድማችን ቢኒ ትላንትና ሩታ በፍጹም ከአብርሃም ጋር መሆን የለባትም እያለ ሲከራከር ነበረ። በአንድ ሌሊት ሐሳቡን ቀይሮ መጣ። ምን በአንድ ሌሊት? በአንድ ቀን ነው እንጂ ቪዲዮ የተለቀቀው 2 ቪዲዮ። እኔ እንደዚህ አይነት ሰዎች ያስፈሩኛል እንዴ! ምን እሺ ነው? ኧረ አቋም ይኑራችሁ ተው። ሩታማ አቋም ይኖርሽ፣ የመወላወል ህይወትሽን እንዳኖሪ። የምሬን ነው። የሆነ ከደስታም ጋር ምናልባት ሌላ ላይፍ አስባለች ብሎ ስለፈሩ አሁን አንቺ የማዘናጊያ ስራ ነው የሰሩት። አብርሃም እኮ አፍ አውጥቶ ሄርሜላ ነው የማፈቅረው አልፈልግም ሩታም ብሏት፣ ሩታ እንዴት ነው ተንበርክካ አብርሃምን ይቅርታ ትጠይቅ የምትሉት? እናንተ አታፍሩም? ትንሽ እህታችሁ ብትሆን ሩታ ይሄን ታረጉ ይሆን? አስመሳይነት ነው። ለሩታ ፍቅር እንዳላችሁ የምታስመስሉት አስመሳይነት ነው። የገዛ እህታችሁ ብትሆን አሳልፋችሁ አሰጧትም። አይን ላፈር ነው የምትሉት ሰውየውን ጭምር ማለት ነው። በጣም የሚገርመው የራስን ነገር ሌላው ሰው ላይ ተክቶ አለማየት ነው ችግር ያለው። ለማንኛውም ቤተሰብ እኔ ሰላም የሚጠላ ነገር አይደለም፣ እንድትረዱ የሚፈልገው ሰላምን የመሰለ ነገር የለም። የሁለቱ ደግሞ እውነት ከልብ መፈላለግ ሲኖር አብርሃምም ደግሞ ይህ ብልግና ስራውን ሁሉ ሙልጭ አርጎ እርግፍ አርጎ ቢተውና ጤነኛ ወንድ ቢሆን ኖሮ ተምረው ይሆናል። አሁን እኮ አብርሃም እኮ ያ ህይወት የዛም የሚዘል ህይወት እኮ የተመቸው ወንድ ነው። ምኑን ይዛ ነው 10 ልታስቀምጠው ነው? ምን በወጣት ጤነኛ ህይወት መኖር ሲችል። እናንተ የተሰማችሁን ኮሜንት አድርጉ ቤተሰብዬ። እንግዲህ የሚመጣውን ቪዲዮዎች እየተከታተልን እኛ ምን ዘግብላችኋለን። ሰላማችሁ ይብዛልኝ። ቸር ቆዩልኝ። ባይ ባይ።